በጀግንነት ቆሜ ድንበሬ ማስከበር ባጥንትና ደሜ ለወገን አለኝታ ለአገር ባላደራ በኢትዮጵያዊነቴ ሁሌም የምኮራ ወታደር ነኝ ወታደር ዘቤ ቆምኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ ባህሩን ከዝፌ በርሬ እንደንስር ለወከልኩት ወገን በስራት የማበስር ኢትዮጵያንም አፍሪክን መኮና ጀግና በነጎ ይጣፋን ከሩ ምስጋና ያውጣከ ከፍኖ በተሸተረ ክኖም ያሸተረን ታነ በጀግና በጀግንነት በሜዳ ከረንተ ኢትዮጵያ ሽሚያንተና ክብር እዛ ጎይታ ያፍኖ መስራ ነው የሞተው ሆኖ ጀነት አብሮ ያለው ሆኖ እድሜ ያብኑ ብርጋዴ ጀነራል ተስፋዬ ሀብተማር በሽማኑ ገፋነው ወጣነ ገለና አስከበረው መሆን በክብረት ሆሮነ ባንጀ በዞን መና ነው አስተዳደር ባነው በየክብራሁ በየማረጋሁ ዝክር አፍኖ ፈለክ ተቀበሩ ታናፍኖ ክብር አሸሁን ታናፍኖ ሁኔታ አሸሁን ታጥቶታሁ እድሜ ያብሁ ኢትዮጵያ ሀገሬ ኢትዮጵያ ሀገሬ የሚገባሉ ከስራ ባህላችን ተረሳት ጋር ተያያዥ ጉዳይ ነው። ሁለተኛ በሀገር መከላከያ ላይ ያለንን ተሳትፎ እየቀነሰ መጥቷል ነው በተጨባጭ የምናየው ፋክት ይሄ ነው። ስለዚህ ጉራጌ ትልቅ ህዝብ ነው፣ የሀገር ባለውለታ ህዝብ ነው። ሀገር በመከላከል ረገድ ትልልቅ ጀግኖች ያፈራ ህዝብ ነው። ከቁጥሩ በላይ ትልልቅ ጀግኖች ያፈራ ህዝብ ነው ለመናገር ማለት ነው። ስለዚህ ህዝብ ብዙ ጊዜ ብዙዎች ጉራጌ ከንግድ ጋር ከስራ ጋር ያስተሳስራሉ። በሀገር ላይ ያለው ውለታ ግን በትክክል የተገለጸ አይደለም። እውነቱ ለመናገር ግን ትልቅ ህዝብ ነው። ቅድም የጀነራል ወልደስላሴ በረካ ሲያነሱ የሀገሪቱ የጦር ሜዳ የጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩ ናቸው። በአንድ ወቅት እያደጉ መጥተው እስከዛ ድረስ የደረሱ በሀገር መከላከያ ሚኒስትር ዴኤታ ጭምር የነበሩ በጦር ሜዳ ብቻ ሳይሆን በልማትም ትልቅ የሚሰሩ ናቸው። አጠገቤ ያሉት ወደር የሌለው ጀግና የተባሉት በኢትዮጵያ በታሪክ ሁለት ብቻ ናቸው። ስለዚህ ከሁለቱ አንዱ እሳቸው ናቸው። በኢትዮጵያ ታሪክ ውስጥ የጦር ሜዳ ወደር የሌለው ጀግና የተባሉት ማለት ነው። እና ቅድም እንደተባለውም የኤርትራ ውስጥ ኤርትራ በነገራችን ላይ ብዙ ጊዜ ከኛ ጋር ይዋጋሉ፣ ግን ጀግና በማክበር ይታወቃሉ። ያ ቦታ ላይ በእሳቸው የአየር ወለድ አሰልጣኝ ናቸው። አየር ወለድ ናቸው፣ ብዙ የሚታወቁ ናቸው። ስለዚህ በፓራሽ ያ ቦታ ላይ በጣም የተዘጋ የሀገር መከላከያ ሰንጥቆ መግባት ያልቻለበት ቦታ ላይ እሳቸው ያሰልጥናቸው መርቶ ፓራሹት ወልደው ከ6 ወር በላይ ቆይተው የጠላት በርን ሰብረው የወጡበት ቦታ ነው። እሳቸው የተስፋዬ በር ብለው የሰየሙት ኤርትራውያን ናቸው። ስለዚህ እንዲህ አይነት ጀግኖችም ያለበት ብዙ እኛ በደርግ ዘመን በኃይለሥላሴ ዘመን በጣም የሚገርሙ ታላላቅ ጀብዱ የሰሩ ትልቅ ጀነራሎች የነበሩበት የወጣ ህዝብ ነውና ዛሬ ደግሞ የህዝብ ቁጥር ጨምሯል። በዛ ጊዜ በጥቂት ህዝብ ይሄን ያክል ጀግና ያፈራል። ዛሬ የህዝብ ቁጥር እየጨመረ ሲመጣ ተሳትፏችን ማድረግ ሲገባው ግን በተቃራኒ በጣም እየቀዘቀዘ እየመጣ በሀገር መከላከያ ብቻ ነው እኮ ለፖሊስ በየጊዜ እንትን ይመጣል። ሲመጣ የሚሳተፈው ሰው በጣም ቁጥር ውስን ሰው የለም የሚባል ደረጃ እየሄደ ነው። ስለዚህ በአጠቃላይ በጸጥታ መዋቅሮቻችን ላይ ጉራጌ ተሳትፎ እየቀነሰ ስለሆነ ምን እየሆንን ነው? ሀገር የመጠበቅ የሁላችንም ኃላፊነት ነው።
ስለዚህ በዚህ ረገድ የእኛም ተሳትፎ ይገባል። ትልቅ ህዝብ ነው። በኢትዮጵያ ውስጥ ከሚጠሩ 1 2 3 ተብለው ከሚጠሩ ህዝቦች ውስጥ አንዱ ጉራጌ ነው በሁሉም ረገድ። ስለዚህ መከላከያ ውስጥም ፖሊስ ውስጥም ተሳትፏችን በዚህ ልክ ማደግ አለበት። ዛሬ ደግሞ በቴክኖሎጂ ነው። እንደ ድሮ ዝም ብለው የጨበጣ ብቻ አይደለም፣ ትልቅ የስራ ዕድልም ነው። ከስራ ዕድል ጋር አያያዝነው ከዚህ አንጻር ነው። መከላከያ ወርትም ዛሬ አንዱ ትልቅ የስራ መስክ ነው። አብዛኛው ነገር በቴክኖሎጂ ነው። የሄደ ሰው በሙሉ ጠመንጃ ይዞ የሚዋጋ ብቻ አይደለም። ስለዚህ ከስራ ዕድል ጋር አሳስረን እንሄድበት ያለው ከዛ አንጻር ነው። አንዱ የስራ መስክ የስራ ዕድልም ጭምር መውሰድ አለበትና በዚህ ረገድ ያለ ተሳትፎ በጣም የሄዳከመ ስለመጣ እነዚህ ጀግኖቻችን ዛሬም እድሜያቸው ገፋ ቢሆንም ብናስቸግራቸው እና ተሞክሯቸው ለዚህ ለወጣቱ ቢያካፍሉ ጥሩ ነው የሚል ለማነሳሳት የተዘጋጀ መድረክ ነው። መቼም ሳላዳላ ለማንም ሳልወግን ሁሌ የማስፈጽም ሕግንና ሕግን በሙያ በአካል ብቃት በእውቀት ሰልጥኜ የነጠርኩ ወታደር ነኝ በእሳት ተፈትኜ ከሕዝቤ እንደወጣሁ የሕዝብ አጋር ሆኜ ለሰላም እቆማለሁ ለፍትህ ወግኜ ዓላማዬን ሆነ ባዕድ አስተሳሰብ የሆነ ኢየሱስ ለተለያዩ ነገሮች የጫት ያረቄ የሺሻ ምናምን ያልናቸው ነገሮች ተገዢ በመሆን ስራን በመፍጠር ስራን በማክበር በስራ መለወጥ የሚለውን በመተው በአቋራጭ የመሄድ አስተሳሰብ ደግሞ በሌላ ክንፍ አለ። ስለዚህ እነዚህ ሁለት ነገሮች ማቀራረብ ያስፈልጋል። ወረታችን ስራን መውደድ፣ ስራን መፍጠር፣ ማደግ፣ መቀየር የሚለውን ይዞ መሄድ ያስፈልጋል። እነዚህ ለማቀራረብ ደግሞ ከወጣቱ ጋር በየደረጃው ካለው አካል ጋር በሌላ መንገድ ደግሞ አገር ወዳድ ከሆኑ ወንድሞች ጋር በጋራ በመወያየት እስከታች መድረኩን አውርደን መፍትሄ ማምጣት ያስፈልጋል የሚል ታሳቢ ያደረገ እንደሆነ ይሄ እንድትይዙ ነው። አንዳንድ አሁን በመሀል የተነሱ ነገሮች አሉ ከአፈጻጸም ጋር ከሼድ ማኔጅመንት ከምን ጋር ይሄ በአፈጻጸም እንገመግመዋለን። ከጉራጌ አንጻር ብናይ ሼድ ራሱ አያስፈልግም። እውነት ለመናገር መስራት መቀየር የስራ ባህል ካደረግን ከትንሽ መቀየር ማደግን የኛ አይከን መሆኑ ከተረዳን መንግስት መጠበቅ አያስፈልግም። አሁን ይሄ ነው ጠባቂነት የሚያመጣው። አትረዱም፣ አትደገፉ ማለት ያለን ዋና መሪ ቃላችን ግን የመስራት እሴት አለ፣ የወረስነው ታሪክ አለ። እንዴት ማደግ እንደሚቻል በሀገር ደረጃ አይከን የሆኑ ሶሳይቲዎች ያሉበት ማህበረሰብ ያለበት ነው ካል መስራት መቀየርን ከኛ መጠበቅ አለበት ማለት መቀጠል አለበት፣ መጠበቅ የለብንም የሚለው ትኩረት እንድታረጉበት ነው። ስለዚህ ከውይይቱም አሁን በዚህ የሚያበቃ አይደለም፣ ይወርዳል እስከታች። መውጫ መንገዱ ምንድን ነው? ምን ብንከተል? የዛሬ ውይይታችን ዋና ዓላማው በእነዚህ ሁለት ነገሮች ማስተሳሰር ፊት ካልኩት ወረታችን ማስቀጠልና በተለይ ደግሞ ውጤታማ እየሆን ብንመጣም አንድ ነገር መያዝ ያለበት ጉዳይ ጉራጌ ማህበረሰቡ በተሰማራበት ፊልድ ላይ ውጤታማነት ችግር የለበት። ይሄ መያዝ አለ። ተልእኮውን ወስዶ ሲሰራ በተልእኮው ላይ ውጤት ከማምጣት አንጻር ችግር የለበትም። ክሪቲካል ችግሩ ተሳትፎ ነው። ለምሳሌ በደህንነትና በጸጥታ ተቋማት ላይ ያለ ተሳትፎ ደካማ ነው ብለን ገምግመናል። ደካማ ነው፣ እየተሳተፍን አይደለም። እናስተምራለን፣ ብዙ ወጣት አለ፣ ብዙ አይነት በዚህ ዘርፍ ላይ ውጤት የሚያመጡ ተግባራቶች አሉ። እሱ ላይ ገብቶ ከመሳተፍ አንጻር ችግር አለ። ስለዚህ ከዛሬ ጀምሮ ይሄ ተቋም የመከላከያ ተቋም የምንለው እሱ ብቻ ሳይሆን የጸጥታና የደህንነት ተቋም ሙሉ ላይ ተሳትፏችን ማደግ አለበት የሚለው ሀሳብ ነው ይዘን የቀረበው። ማሳደግ አለብን፣ በቁጥር በብዛት መሳተፍ አለብን። ህብረ ብሔራዊ ፌዴራሊዝም ስርዓት ነው የምንከተለው። ለዚህ ደግሞ ተመሳሳይ ለሁሉም አካባቢ ላይ የሚሰጠን ድርሻችን ከዛ በላይ አልፈን መሄድ አለብን ነው የተረዳው። ከዘር ስሜት ነኝ የጸዳው፣ በጨዋነት ስነ ምግባር ዘብ መቆም ነው የኔ ተግባር። ቃል የገባው ለወገኔ የቁርጥ ቀን። በተለያየ ጦር ሜዳ ያልተሳተፍኩበት ቦታ የለም አለው በህይወት
ግን 3 ወንድሞቼ እዚሁ ከተማ ውስጥ ቁጭ ብለው እነሱ ሞቱ። እንግዲህ ሞት በፍርሃት የሚቻል ቢሆን ኖሮ እነሱ ድኑ ነበር። አባቴ ሞተ፣ እናቴ ሞተ። እኔ ግን በሕይወት አለሁ። ያልገባሁበት እሳት ውስጥ የለም፣ ያልተሳተፍኩበት ጦርነት የለም። እግዚአብሔር ያችን የወሰናት ቀን ካልደረሰች በስተቀር ሞታለሁ የሚል ቋንቋ ከአይምራችሁ ብታወጡት እና መሞት ከሆነ የመሞት ከሆነ በምን አይነት ሁኔታ ነው መሞት መፈልገው? በምን አይነት በመኪና ተገጭቼ መሞት ነው መፈልገው? መጠጥ ቤት ሆኜ በጠርሙስ ተፈንክቼ መሞት ነው መፈልገው? ወይም ከአንዱ ጋር ሆኜ በሴንጤ ከጀርባ ተወግቼ መሞት ነው መፈልገው? ወይንስ በክብር ለሀገር ታግዬ ገድዬ መሞት ነው መፈልገው? የትኛው? ይህን ክብር የሚያገኝ ሰው የተወሰነ የታደለ ሰው ብቻ ነው። መታደልን ይጠይቃል። ሀገር ከሌለ እኮ የለንም እኮ የት ትኖራለህ? ባርነት፣ አሽከርነት፣ ሀብቱ እዚህ ሀብቶት ላይ መውጣት አትችልም። እዚህ ወንበር ላይ መቀመጥ አትችልም። እዚህ ሻይ ቤት ገብተህ ሻይ መጠጣት አትችልም። ሰብአዊ መብቱ በሙሉ ነው የምትነፈገው። ሀገር ከሌለ ነፃነት ከሌለ እና ሀገር በማን ነው የሚጠበቀው ታዲያ? ሀገር በማን ከውጭ ሀገር በኪራይ ከፍለን መርሰነድስ አምጥተን ነው ሀገርን የምናስጠብቀው? እኛ ቁጭ ብለን ጫት ልንቅ ማረቄ ልንጠጣ አገር ህዝቡ ነው የሚጠብቀው። መርሰነሪ አይደለም፣ ተቀጣሪ አይደለም አገር የሚጠብቀው። በሰለጠነ ዓለም አሜሪካን፣ ራሽያን፣ እንግሊዝ ሀገር ይሄድ ብሔራዊ ውትድርና አገልግሎት የ3 ዓመት ግዴታ የዜግነት ግዴታ አገሩን ይጠብቃል። የፈለገውና ቴክኖሎጂ ቢኖር ያንን ቴክኖሎጂ ማኒፑሌት የሚያደርግ የሚያንቀሳቅስ ሰው ያስፈልገዋል። ያ ሰው በተራው በእድሜው 18 ዓመት የሞላው ውትድርና ሄድ ገብቶ 2 ዓመት የማገልገል ግዴታ አለበት በፈቃደኛ። እኔ ኢትዮጵያ ምን እንደምጠብቅ አላውቅም። ችግሩ ምን እንደሆነ አይገባኝም። ለምን ኢትዮጵያዊ የሆነ ሀገሩን ወዳለሁ የሚል ገብቶ የሚያገለግልበት ሁኔታ ለምን እንደማይፈጥር እኔ አይገባኝም። አሁን ኮታ ተሰጠን፣ ኮታችን ማሟላት አቃተን የሚል ወሬ ሰማሁ ከሪፖርቱ። ግን የሰራዊትን ጓዳ አለማወቅን በጣም ለማዘን የሰራዊትን ጓዳ ብታውቁ ኖሮ ኮታ አይደለም ከዛ በላይም ለምነን የምንገባበት ቤት ተለምኖ እዛ ጓዳ ውስጥ የሌለ ነገር የለም። መንግስት አብልቶ አጠጥቶ ደሞዝ ከፍሎ ሜዲካል ዶክተር አድርጎ ያሰለጥናል። ደሞዝ እየሰጠ መሐንዲስ አድርጎ ያሰለጥናል። ሎየር አድርጎ ያሰለጥናል። የኤሌክትሮኒክስ እንትኖች ዘመን አመጣ አይቲን ያሰልጥናል። እጩ መኮንን ሆነ ስትገባ 3 ዓመት ነው እጩ መኮንነት መሰለት ነው። በዛን ዘት ግን አሁን ጊዜ እንደውም መከላከያ ትልቅ ዕድል ያደረገ ምን ነው ለመኮንኖች 10 ዓመት ኮንትራት፣ ለተራ ተዋጊም 7 ዓመት ኮንትራት። አንተ 10 ዓመት ኮንትራት ስትፈርም 3 ዓመት በትምህርት ነው የምታሳልፈው። በትምህርት በስልጠና ነው። ከዛ ደግሞ አንተ ልቀህ ከተገኘ በቀጥታ ከዛ ወጥተህ ወደ ሜዲካል ኮሌጅ ወደ ሜዲካል ዩኒቨርሲቲ የራሱ ከየትኛውም ዩኒቨርሲቲ የላቀ ዩኒቨርሲቲ የሜዲካል እንትን ስኩል አለ፣ ኮሌጅ አለ። ከየትኛውም ኢንጂነሪንግ ኮሌጅ የላቀ የኢንጂነሪንግ ኮሌጅ አለ።
እና እዛ ትሰለጥናለን። በሱ መኮንን 3 ዓመት በዛ ስትጠንስ 3 ዓመት ምናልባት የምታገለው 2 ዓመት ብቻ ነው። እና አንተ ሜዲካል ዶክተር ትወጣለህ፣ ኢንጂነር ሆነ ትወጣለህ፣ ሎየር ሆነ ትወጣለህ። ይህን ጓዳ ስለማታውቁት ነው። ብታውቁት ኖሮ ልትለመኑ አይደለም ትለምኑ ነበር። እንዲህ አይነት ጸጋ ያለበት ቤት ለወጣቱ አንተ እዛ ባለበት ጊዜ ለአንተም ሕክምና የትዳር ጓደኛ ካለች ለትዳር ጓደኛ ነፃ ሕክምና፣ ለአንተ ነፃ ሕክምና፣ ለልጆች ነፃ ሕክምና ከየትኛውም ሆስፒታል ምርጥ የሆነ ዶክተሮች ያሉበት ነፃ መድኃኒት አመት ብትተኛ ይህን ጊዜ ተምታል ውጣት አትባልም። እና እንዲህ አይነት ጸጋ ያለበት ጓዳ ነው። እና በዛ ጓዳ ኑና ተጠቀሙ ስትባሉ የምታቅማሙ ከሆነ እንግዲህ ጓዳውን ስላለሙቃችሁ ነው። እርግጠኛ ነኝ ይህን ካወቃችሁ በኋላ ሽቅድዱ እንደሚቀጥል ተስፋ አደርጋለሁ። እና አንድ እሱ ነው። ሁለተኛ ደግሞ ለኢትዮጵያ አንድነት፣ ለኢትዮጵያ ሉዓላዊነት፣ ለሰፊ ሕዝብ ሰላምና ደህንነት ዘብ መቆም ከምንም ነገር በላይ ክብር የሚሰማን ክብር አለ። እና እኔ ጉራጌ ይቅርታ አድርገው ፈሪ አይደለም፣ አትሳሳት። እኔ አሁን ስም እጠቅስላቸዋለሁ። በደርግ ጊዜ በኃይለ ሥላሴ ጊዜ የነበሩ ጀነራል መኮንኖች ምርጥ ጀነራል መኮንን በሙሉ ጉራጎች ናቸው። በስም እጠቅሳለሁ። ሜጀር ጀነራል ክንፈ ገብርኤል ድንቁ ምሁር ናቸው፣ የምሁር ተወላጅ። የደርግን ሰራዊት የዘመቻ መኮንን ሰራዊቱን የሚያንቀሳቅሱት ወደፊት የሚመልሱት የሚያላውሱት እሳቸው ነበር። እስከ መጨረሻ የዘመቻ መኮንን ማለት ሰራዊቱን በቃ በሱ መዳፍ ውስጥ ያለ ማለት ነው። ወንድማቸው እዛ አስፋ ሲራግ የሚባል ጀነራል የኮር አዛዥ ነበር። ተስፋ ያረሩ የሚባል ጀነራል ተስፋ ያረሩ ሾዶ ነው። ምርጥ የሆነ መድፈኛ ምርጥ። ይርጋለም ተክለዋት ጉመር ነው። እሱም ምርጥ መድፈኛ ነው። ይነቋም ጀነራል አሰፋ ጌቶ ናቸው። ብዙዎች ሜጀር ጀነራል ጥላሁን አልጋው የሰራዊቱ አስተዳደር መኮንን ነው የነበሩ። ጀነራል አበበ ወልደ ማርያም ምክትል ሚኒስትር የመከላከያ ምክትልና የሎጂስቲክ ኃላፊ የነበር ጉራጌ ነው። እኔ በጣም ብዬ ነግዛቸው ወልደ ዮሐንስ ሾታ ኮሪያ የዘመተውን ጦር አዛዥ ሆነ የዘመቱ ናቸው። ኮንጎም ድረስ በጣም ብዙ ናቸው፣ ልነግር አልችልም። እና ፈሪ ቢሆኑ ኖሮ የተደነቁ የተከበሩ ሰራዊቱን ያስከበሩ ከእናንተ ውስጥ እርግጠኛ ነኝ ብዙ ታንከኛ፣ ብዙ መድፈኛ፣ ብዙ አየር መቃወሚያ ከዚህ ውስጥ እንደሚወጣ እርግጠኛ ነኝ። ሆኔ ቃል ኪዳኔን አከብራለሁ፣ በጀግንነት እቆማለሁ። መለዮ ለባሽ ነኝ ያነገብኩኝ አርማ፣ ጠላቴን መመክት ሀገር የማለማ፣ የማላወላውል የማላመነታ፣ ዳር ድንበር ጠባቂ ጋሻዬ መከታ። ወታደር ነኝ ወታደር ዘቤ ቆምኩኝ ለሀገር፣ ወታደር ነኝ አርበኛ መቼም የማልተኛ። ኢትዮጵያ እንድትቀጥል በብሩህ ጎዳና
ቀጣይ ሽልማታቸው አሁን እየተረከቡ የሚገኙት ወልቂጤ ከተማ አስተዳደር በወልቂጤ ከተማ ዩኒቨርሲቲ ፊት ለፊት የዋን ህንፃ አካባቢ 300 ካሬ ቦታ ነው ያስረከባቸው። ከታደርጋቸው አመስግኑበት። በነገራችን የወልቂጤ ከተማ አስተዳደር የዋን ህንፃ አካባቢ ወልቂጤ ዩኒቨርሲቲ ፊት ለፊት 300 ካሬ ቦታ ስላስረከበልን አንድ ከፍ ያደርጋቸው አመስግኑበት። እንዲሁም የጉራጌ ዞን ዋና አስተዳዳሪ ክቡር አቶ ናጫ ቀሮማ ከዞኑ አጠቃላይ መምህራን ምሳሌ በማስተላለፍ ከዞኑ አመራር ጋር በመሆን ይህ መሰለ ካባ ከነግርማ ሞገሱ